እናንተ ጉድ ፈላ። ደስታ ተብዬው ልጅና ሚስት እያለው ነው ለካ ሩታን አፈቀርኩ ብሎ እንዲመጣ የተደረገው። ኦ እና ይሄ ነገር ሄርሜላ ልከው ነው እንዴ? ጋይስ በለው ልከው እንዳይሆን ብቻ ሚስትና ልጅ ካለው ታዲያ ሩታ ጋር ምን አመጣው? ነው እኮ ልጅ ያላት ሴት አራት ሴት እንዴት አፈቀርኩ ይላልላለሁ። ለካ አጅሬው የራሱን ሚስት አስቀምጦ ያው ለስራ። እኔ እንደውም ሄርሜላ ልካውም ሊሆን ይችላል። በቃ ሩታና አብርሽን የበለጠ እንዲያለያይላት እነሱ ከተለያዩ በኋላ አብርሽን የራሷ ካደረገች በኋላ ከዛ በኋላ በቃ ምን አገባት። ሰውየው ተመልሶ ሄዳል ወደ ልጆቹ ቤትና ሩታ ደግሞ ሲመክሯት ግግም እያለች ነበርና ሩታና አብርሻው ላይ የሰው ቻናል እያሞቃችሁ ነው። የራሳችሁን ትዳር እየበተናችሁ የሰው ቻናል። በእናንተ ትዳር ስንት ሰው ገባ? አቤት አቤት ቡክት እኮ ነው ያደረጋችሁት። ትዳር እንደዚህ ከሆነ ይቅርብኝ። የእናንተ ትዳር፣ የእናንተ መካሪ፣ የእናንተ ትዳር አስተካካይ፣ የእናንተ አስታራቂ፣ የእናንተ ሽማግሌ ብዛቱ። ኦ ማይ ጋድ! ደግሞ በቤታቸው እኮ ቪዲዮ አይሰሩ። እኔ እኮ የሚያናድዱኝ ነገር ይሄ ነው። የራሳቸውን ክብራቸውን እየጣሉ እየተሰዳደቡ እየተሰደቡ እየተዘረፈጡ በሰው ቤት ነው የሚዞሩት። አብርሽማ ሳምንት ሆኖ በሄርሜላ ቻናል ነው ሰሞኑ ደግሞ የሚለቀቀው። በሩታም ብዙም አይሰራም። በአብርሽማ አንድ ሳምንት ይለቃል፣ ከዛ ይተዋል። እና ይልቁንስ እንደ በፊታችሁ አብራችሁ ናችሁ ብትሰሩ ነው እናንተ የምትጠቀሙት እንጂ እንደዚህ በየሰው ቤት እየዞራችሁ እናንተ ትዳር ታረቁ፣ እንዲህ አድርጉ፣ ሄርሜላ እንዲሆነች ደስታ እንዲሆነ እና ለማንኛውም ደስታዬ ስሙ ራሱ እንዴት እንደሚቸክ ልጅና ሚስት ቢኖረውም ችግር የለውም አለች ሩታ። ችግር የለውም ልጅና ሚስት ቢኖረውም እቀበለዋለሁ አለች። በቃ ምንም ማድረግ አይቻልም እንግዲህ እቀበለዋለሁ ካለች እና ሊደበርብሽ ነው እና ሊደብርባት ማ ነው ታዲያ እንዴ? እና ሊደብርባት ነው እንጂ የሆነ ትዳር የሚፈልግ ሰው እንደዚህ ነው እንዴ? ሽማግሌ ልኮ እንጂ ዝም ብሎ ቤቷ መጥቶ ከዛ ባሏን የሚያንገራግር ምናምን አይነት ሰው እኮ አይደለም። እንደዚህ አይደለም በነገራችን ላይ ትክክለኛ ሰውና ያው ሚስትና ልጅ አሜሪካና ካናዳ ባይሆኑም እዛው ቡታጅራ ይኖሩታል። ወይ አዲስ አበባ እንጂ ካናዳ ውጭ እንኳን አይደለም። አትዋሹ። ለምን ተዋሻላችሁ? አሁን አይደለም የትወና ሲጀምር ዲያስፖራ እንዲመስል ብለው ሩታና አብርሽ ልብስ ገዝተው ምናምን የሰጡት ድራማ እንዲሰራ እና ውሸታችሁ ግን ኦ ማይ ጋድ ትገርሙኛላችሁ። ከየት ሲቀጥል ደግሞ እኔ ቤት መታችሁ ውሸታም የምትሉ ሰዎች ማለት ነው። ሰላም ነው እንዴት ናችሁ? እንዲህ እኔ ብቻ እኮ አይደለም ውሸታም ጋይስ። እነሱ ሲዋሹ ከዛኛ ምን ዋሻለን? ውሸት ማለት ነው። ውሸቱ ላይ ውሸት ይጨመርበታል። ይህ ማወቅ አለባችሁ። መጀመሪያ ማን የዋሸው? እነሱ። ከዛ ከውሸቱ ተነስተን አስተያየት። በውሸት ላይ የተመሰረተ ነገር መቼ ነው እውነት የሚወጣው? ውሸት ከመቼ ወዲህ ነው እውነት የሚሆነው እንዴ? እነሱ በውሸት ሰሩ፣ ከዛኛ ደግሞ ያንን ውሸት እንፈታፍታለን ማለት ነው። ካላስ ሌላ እኮ ምንም ነገር የለውም። ይሄ እኮ የእነሱም እኮ ውሸት ነው። እውነት መስሏችሁ ነው? የእውነት መስሏችሁ ነው? እሰይ ደስታ። ያው እንግዲህ ዛሬ ደግሞ የደስታ ሚስት ትመጣለች። ትናንትና ልጅና ሚስት አለው ተብሎ አይደለም? ዛሬ ደግሞ ሚስቱና ልጆቹን አመጣን ብለው ያመጣሉ። ውጭ ናቸው ብለዋል። እንግዲህ ሀገር ገብተው ነው ብለውም ሊያመጡብን ይችላሉ። እና እንግዲህ ከሩታ ጋር ሚስትና ልጁ መጣች ብለው ይፋጠጣሉ። ከዛ ምክንያቱም አሁን ደስታን እንዴት ማስወጣት ፈልጉ መሰላችሁ? ኦዲየንስ አልወደደውም፣ ከአንቺ ጋር አይሄድም የሚል የወቀሳ ማት እየወረደባት ነው ሩታ ማለት ነው። ሶ ይህን ነገር ደግሞ ማስተካከል አለባቸው። እንዴት አድርገው ይህን ሰው ከዚህ ድራማ ያስወጡታል ከተባለ እንግዲህ በቃ አላማረብሽም፣ አልሄደብሽም። ኦዲየንስ ብዙ ሰው አልፈለግም፣ በቃ አብረው እንዲሰሩ አልወደደውም ኦዲየንስ። እና ምንድነው ማድረግ የምትፈልገው? ከዚህ ድራማ እሱ እንዴት እናስወጣው ነው። ሚስትና ልጅ ያለው ብለው ድራማ ሰሩ። ከዛ ሚስቱ ትመጣለች፣ ልጁ ትመጣለች። ውጭ ነበርኩኝ እዚህ ሴት ጋር ሳየው መጣው ትላለች ማለት ነው ሚስትየው። ልንገራችሁ ድራማውን። ከዛ ሚስትና ልጅ ይመጡና ሩታ ጋር ይገናኛሉ። እንዴ እኔም ባለምን ይባባላሉ። ከዛ በኋላ ሩታ ደግሞ ለምንድን ነው ልጅና ሚስት እያለ ከኔ ጋር ይሆን ክትልና ከደስታ ጋር ተለያየን ብለው እዚህ ጋር ፊኒሽ ያደርጋል። ከዛ ደስታ በራሱ ቻናል ይመጣና ከዛ ስለ ራሱ ማብራሪያ ይሰጣል። ወይ ተከፍሎኝ ነው ይላል ወይ ምናምን። እንደዛ ነው ሊያልቅ የሚችለው ማለት ከፈለገ ማየሩ ልጅና ሚስት አለው ከተባለ ውሸት ካልሆነ እንደዚህ አድርገው ሊያመጡ ይችላሉ። ስለዚህ ውሸት ላይ ውሸት ነው እኛ የምንጨምረው። ሶ ልጅና ሚስት ቢኖረው ምን ችግር አለው ታዲያ? ሩታ ልጅ አላት አይደል እንዴ? ባላላት አይደል እንዴ?
እና እንኳን ኖረህ ደስታ ደግሞ እዚህ ቪዲዮ ስትቀርጽ ልጆች በራብ እንዳያልቁልህ ሄድና ልጆችን አሳድግ። እሺ ብራዘር፣ አዎ ልጆችን አሳድግ። ገና ለዩቲዩብ ነገሩ እየተከፈለ ይሆናል እኮ በነጻ አይሰራም ብዬ አስባለሁ። እየተከፈለው ነው የሚሆን። ሚስቱንም ይነግራታል ሚስት ካለውና ያ ቡታጅራዎች ዩቲዩበር መሆን ይፈልጋሉ ሁሉም፣ ምክንያቱም ጥቅሙን ያውቁታል። ጓደኞቻቸው ሲቀየሩበት እያዩ ስለሆነ እነሱም መሆን ነው የሚፈልጉት። በምን መንገድ እንፈምስ፣ በምን መንገድ እንታወቅ ነው የሚሉት በነገራችን ላይ። ምክንያቱም ሁሉም ዩቲዩበሮች ስለሆኑ እነሱ መሆን ይፈልጋሉ። ለመፈመስ ደግሞ የግድ እንደዚ አይነት መጋጋጥ ውስጥ መግባት አለበት። ልጅና ሚስት ኖረውም አልኖረውም አይመለከተንም፣ ግን ትመጣለች። አሁን ልጅና ሚስት አለኝ ብሎ መጡ ያመጧታል። ነግ ሚስቱ የደስታ ሚስት መጣች፣ ሩታን አገኘቻት የሚል ቪዲዮ ይሰራልናል ማለት ነው። እንጠብቃለን። ሌላ ደግሞ የሩታ እህት በለው ምን ይሄ ነው አብረሽን የኔ አባቴ ነው ለላ እያለች ትለምነዋለች። መጀመሪያ እኮ ሩታን ነው መለመን ያለብሽ ሀቢብቴ። መጀመሪያ ሩታን ነው መለመን ያለብሽ። ምን ብለሽ ካልኩሽ ሩታ ይህን ሰው ከህይወቷ እንድታስወጣ፣ ከዛ ደግሞ አብረሽን እሺ ብላ እንድትታረቅ። መጀመሪያ እኮ እንታረቅ ብሎ በወንድሙ ለመናት። አብረሽን አሁን ያገኘችው ለምንድን ነው? ሴት ማምጣት እንደው ልማዱ ነው፣ ማይተው ነገር ነው። ለማይተው ነገር ምንም እንትን አያስፈልግም። በወንድሙና በእህቱ ፊት ለመናት፣ እምቢ አለች። ከዛ አንቺ መተሽ ደግሞ ወንድ ቤታችሁ ውስጥ አገኘሽ፣ ያንን ምን ትይዋለሽ? እና መጀመሪያ ሩታን አሳመኝ፣ እሺ ታረቀዋለሁ፣ አብሬው ነው የምቀጥለው፣ ሌላ ሰው ጋር መሆን አልፈልግም ካለች በኋላ ደግሞ ደስታ ተብዬውን ከህይወቷ ታስወጣለች። ከዛ አብርሽን ታመጭና ታስታርቂዋለሽ። አብረሽ እኮ አልኳችሁ እኮ ሄርሜላ ጋር ተጋብቶም ቢሆን ሩታ አብራትውን ከተባለ እሺ ነው የሚለው። ምክንያቱም የገቢ ምንጩ ናት። የገቢ ምንጩ ናት። ሩታ ጋር የሆንን አንድ ቀን አድሮ ወይ ሳምንት ታረቅን ብሎ ይቀመጥና ከዛው ይወጣል፣ ጥሎ ይሄዳል። ሄርሜላ ጋር መሄዱ አይቀርምና እንደዚህ ማድረጉ ስለማይቀር አብረሽን ከሴት ጋር ትምጣ ነው ደግሞ ይቺ እህትየዋ ምክሯ ማለት ነው። ከሴት ጋር ትምጣ፣ አስተካከል። ይሄን ነገር እኮ አብረሽ አይተውም። የፈለገ ተአምር ቢፈጠር የፈለገ ነገር ቢመጣ አብረሽ ከሴት ጋር መምጣቱን አይተው። በቃ ሄርሜላ ብትል ሌላ ሄርሜላ ያመጣል። ፋጡማ ብትል ሌላ ፋጡማ። በቃ በጣም እንደፈለገ ነው የሚቀይረው አብረሽ ማለት ነው። ሴት አለማምጣት አይችልም። በቃ የዩቲዩብ ባህሪ ነው። በቃ የራሱ አይዲያ ነው። በቃ ይሄን ነው መስራት የሚፈልገው። በቃ በዚህ ነው ክሬት ማድረግ የሚችለው አይዲያ። ሰው የሚወደው ይሄን ነገር ነው፣ መላላጥ መጋጋት ስለሚወድ። የኛ ሰው ደግሞ ሳፍሎ ነው የሚየው። ስለዚህ እሱ ደግሞ ቪው የሚያመጣለትን ነገር ነው መስራት የሚፈልግ። ቪው የማያመጣ ቪዲዮ መስራት አይፈልግም። እና አብረሽን ከሴት ጋር ትምጣ ማለት ከባድ ነው። መምጣቱ አይቀርም፣ የማይተው ባህሪው ነው። ከዛ ውጭ ግን ሩታም እንደ አብረሽ መፎካከር አለባት ብዬ አላስብም። በተለይ ሴቱ ስትሆኑ፣ የልጅናት ስትሆኑ እንደዚህ አጫጭር ቀሚስ እየለበሱ መጋጋጥ ምናምን የሆነ ማይመጥን ስራ መስራት አስፈላጊ አይደለም። እሱ ጅል ከሆነ እሷ ማብራ መጀል አለባት ብዬ አላስብም። በተለይ ልጅና ሚስት ካለውማ አምጡልን እስኪ እናያቸው። እንደሱ ጅል አንፎ ናቸው ወይስ እንደው ከሩታ የተሻለች ናት ሚስቱ? ብቻ ለማንኛውም ድራማው ገና ይቀጥላል፣ ማለቂያ የለውም። እኔ ገረመኝ የእህትየው ልመና ምንድን ነው? ባቦ በስላሴ የምትዩ ጉድ እኮ ነው።